አትላንታና በእንግሊዝ ፕሪሚየር ሊግ ሁለት መራግብሮች ተከናውነው ነበር። ዌስትሃም ከበርንማውዝ ያደረጉት መራግብር አንዳቻ በሆነ ውጤት ነው የተጠናቀቀው። እንግዲህ በርንማውዝ የጨዋታው መጀመሪያ ደቂቃዎች ላይ ማለትም 3ኛው ደቂቃ ላይ በዶሚኒክ ሶላንኬ አማካኝነት ቀዳሚውን ግብ ማስቆጠር ችለው ነበር። ለዶሚኒክ ሶላንኬ ግብ የውድድር ዘመኑ 13ኛ የፕሪሚየር ሊግ ሆና ተቆጥራለች። እንግዲህ ተጫዋች በኤርሊንግ ሃላንድና በሶን ሄንግሚን ብቻ ነው የሚበለጠው። ሶስተኛው በእንግሊዝ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪው ተጫዋች ነው ማለት ይቻላል። ግብ አመቻችቶ ደግሞ እንዲያቀብል ምክንያት የሆነው ካልቪን ፊሊፕስ ነው። ጥሩ ጅማሮ አልነበረም ያደረገው ማለት ይቻላል። እንደሚታወቀው ካልቪን ፊሊፕስ ትላንትና በተጠናቀቀ የዝውውር መስኮት ላይ ወደ ዌስትሃም ያቀና ተጫዋች እንደሆነ ይታወቃል። የ28 ዓመቱ እንግሊዛዊ የአማካይ መስመር ተጫዋች ማለት ነው። ግንቦት 2015 ዓ.ም ማለት ነው ያኔ ነበር ለመጨረሻ ጊዜ በቋሚነት በፕሪሚየር ሊግ ተሰልፎ የተመለከተ ነው። ከዛን ጊዜ ወዲህ በቋሚነት የፕሪሚየር ሊግ ጨዋታዎችን ሲያከናውን የትላንቱ ለመጀመሪያ ጊዜ ነው። ቢሆንም ግን ሶላንኬ ያስቆጠራትን ግብ እንዲሁ በተለይ ኳሷን በስተትም እንዲሁ የማቀበሉን ኃላፊነት የወሰደው ካልቪን ፊሊፕስ እንደነበር መመልከት ይቻላል። ከረፍት መልስ 61ኛው ደቂቃ ላይ ጄምስ ዋርድ-ፕራውስ እንዲሁ በፍጹም ቅጣት ምት ማለት ነው ዌስትሃምን አቻ ያደረገችውን ግብ ከመረብ በመዋሃድ ጨዋታው አንዳቻ በሆነ ውጤት ተጠናቋል ማለት ነው። ከዛ ውጪ ሌላው ተጠባቂ የነበረው መርሃግብር በሞሊኒዮ የተከናወነው መርሃግብር ነው። ወልቭስና ማንቸስተር ዩናይትድ ያደረጉት ጨዋታ በ7 ጎሎች የተቆጠሩበት ጨዋታ ነበር። በማንቸስተር ዩናይትድ 4-3 አሸናፊነት ተጠናቋል። ማንቸስተር ዩናይትድ ይህንን ጨዋታ ረጋ ብሎ ማሸነፍ የሚያስችለውን አይነት የውጤት ቀደም ብሎ አስመዝግቦ ነበር ማለት ይቻላል። ጨዋታውን 2 ጊዜ መምራትም ችሎ ነበር። ቢሆንም ግን ማስጠብቆ የመሄድ ላይ ትልቅ ክፍተት ነበረበት። ቢሆንም ግን ፈርጊ ታይም ፎርሙላ በአሰልጣኝ ሰር አሌክስ ፈርጉሰን ማለትም 2012 ላይ ክለቡን ለቀው እስከሄዱ የነበረበትን ሂደት በድጋሚ በማምጣት የጨዋታው መጠናቀቂያ ደቂቃዎች ላይ አሁንም ቢሆን ግብ በማስቆጠር ከዚህ ጨዋታ ላይ ሙሉ 3 ነጥብ ይዘው የወጡበትን ሂደት መመልከት ይችላል። ትላንትና በሞሊኒዮ ማለት ነው። በተለይ መጀመሪያ አጋማሽ ላይ በማርከስ ራሽፎርድና በራስመስ ሆይሉንድ አማካኝነት 2-0 በሆነ ውጤት እየመሩ ለረፍት ወጥተው ነበር። ከረፍት መልስ ፓብሎ ሳራቢያ 71ኛው ደቂቃ ላይ የፍጹም ቅጣት ምት በማስቆጠር ለወልቭስ አንድ ግብ ያስቆጠረም ከ4 ደቂቃዎች በኋላ ስኮት ማክቶሚኔ ለማንቸስተር ዩናይትድ ጎል በማስቆጠር የግብ መጠኑን ወደ 3 ከፍ በማድረግ 3-1 በሆነ ውጤት እየመሩ ነበር። በዚህ መሰረት ማንቸስተር ዩናይትድ ቀላል አድርጎ ይህን ጨዋታ አሸነፈ ተብሎ ሲጠበቅ 85ኛው ደቂቃ ላይ የወልቭስ ተከላካይ ማክሲሚሊያን ኪልማን ሁለተኛውን ግብ ለወልቭስ አስቆጥሯል። 95ኛው ደቂቃ ላይ ደግሞ ፔድሮ ኔቶ ማለት 90ኛው ደቂቃ ከተጠናቀቁ በኋላ በተጨመሩት ደቂቃዎች ማለት ነው ፔድሮ ኔቶ ያቻነቷን ግብ ለወልቭስ አስቆጥሮ ነበር። ታዲያ ከ2 ደቂቃዎች ረፍት በኋላ ኮቢ ማይኖ የካሪንግተን ትሬኒንግ ፕሮዳክት ወይም ደግሞ የካሪንግተን የልምምድ ማዕከል የአዳጊዎች ማዕከል ማለት ነው ፍሬ ውጤት እንደሆነ ይታወቃል። ይህ የ18 ዓመት ተጫዋች 97ኛው ደቂቃ ላይ ማለትም ፔድሮ ኔቶ ያቻነቷን ግብ ካስቆጠረ ከ2 ደቂቃዎች በኋላ ለማንቸስተር ዩናይትድ ግብ በማስቆጠር ወሳኝ 3 ነጥብ ማንቸስተር ዩናይትድ እንዲያሳካ ምክንያት ሆኗል ማለት ነው። ከዛ በተጨማሪ ወልቭስ በዚህ ጨዋታ ላይ በአጠቃላይ ለ7 ጨዋታዎች ለተከታታይ 7 ጨዋታዎች ሽንፈት ያላስተናገደ ክለብ እንደነበር ይታወቃል። የጌሪ ኦኒየሉ ቡድን ያ ጉዞ እንግዲህ የተገታበት ሂደት አለ ማለት ነው በማንቸስተር ዩናይትድ። ከዛ በተጨማሪ ዩናይትድም ይህንን ጨዋታ ሙሉ 3 ነጥብ ማሳካት መቻላቸውን ተከትሎ ማለት ነው በአጠቃላይ በደረጃ ሰንጠረዡ ላይ ወደ 7ኛው ደረጃ ላይ ከፍ እንዲሉ ምክንያት የሆነበትን ውጤት ትላንትና አስመዝግቧል ማለት ይቻላል። ከዛ ውጪ በስፔን ላሊጋ እንዲሁ ሪያል ማድሪድ ሄታፌን 2-0 በሆነ ውጤት በማሸነፍ መሪነታቸውን በድጋሚ ተረክቧል። ሆሴሉ ነው የጨዋታው ኮከብ በዚህ ጨዋታ ላይ 14ኛው እና 56ኛው ደቂቃ ላይ ጎሎቹን አስቆጥሯል ማለት ነው። እንግዲህ ነጥባቸውንም በተለይ ከፍ በማድረግ ከሂሮና መልሰው እንዲሁ የተረከቡበት ሂደት እንዳለ ሉስ ብላንኮሶቹ መመልከት ይቻላል። የዘንድሮ የስፔን ላሊጋ የሁለት ፈረሶች ግልቢያ ሳይሆን አይቀርም እየተባለ ይገኛል። ያንን ነገር በሚያሳይና በሚያረጋግጥ መልኩ ነው ትላንትና ሪያል ማድሪድ ይህንን ጨዋታ ማሸነፍ የቻለው ማለት ነው። እንግዲህ ነጥባቸውን 57 በማድረስ ከሂሮና መሪነታቸውን ተረክቧል። በ2 ነጥብ ርቀት ግን ሂሮና የሚከተላቸው ይሆናል ማለት ነው በእኩል 22 ጨዋታዎች ማለት ነው። ከዛ ውጪ ትላንትና በጉጉት ሲጠበቅ የነበረው የሪያድ ሲዝን ጨዋታ ማለትም በኢንተር ማያሚና በአልናስር መካከል በኪንግደም አሪና ላይ የተከናወነው መርሃ ግብር እጅግ ባልተጠበቀ መልኩ በአልናስር 6-0 በሆነ እጅግ ሰፊ ውጤት አሸናፊነት ተጠናቋል። ሮናልዶ በጉዳት ያልተሰለፈበት፣ ሜሲ በበኩሉ ከተቀያሪ ወንበር ላይ ተቀምጦ ጨዋታው የተከናወነበት ጨዋታ ነበር። 83ኛው ደቂቃ ላይ ሊዮኔል ሜሲ ተቀይሮ ቢገባም ለክለቡ ግን ምንም ነገር ሊፈይድ አልቻለም። 6-0 በሆነ ሰፊ ውጤት ነው አልናስር ማሸነፍ የቻለው ማለት ነው። ኦታቪዮ 3ኛው ደቂቃ ላይ ክለቡን መሪ ያደረገ፣ ታሊስካ 10ኛው ደቂቃ ላይ ሁለተኛውን ግብ አስቆጠረ። ከ2 ደቂቃ ረፍት በኋላ የሜሪክ ላፖርት 55 ከ60 ሜትሮች ርቀት አካባቢ አክርሮ የመታው ኳስ በተለይ ግብ ጠባቂውን ፖዚሽኒንግ ከግምት በመክተት ማለት ነው አክርሮ የመታው ኳስ በቀጥታ ወደ ግብ የተቀየረበት ሂደት አለ። በጣም አስገራሚ ግብ ነበር ማለት ይቻላል የሜሪክ ላፖርት ያስቆጠረው። ከረፍት መልስ ታሊስካ በፍጹም ቅጣት ምት መሪነታቸውን ወደ 4 ከፍ ያደረገች ግብ አስቆጠረ። ካሊል ማራን 5ኛዋን ግብ 68ኛው ደቂቃ ላይ አስቆጥሯል። 73ኛው ደቂቃ ላይ ደግሞ በድጋሚ ብራዚላዊ ታሊስካ ለራሱ 3ኛ ለክለቡ 6ኛዋን የሆነችዋን ግብ በማስቆጠር ጨዋታው በአልናስር 6-0 አሸናፊነት ተጠናቋል ማለት ነው። እዚህ ጨዋታ ላይ ጆርዲ አልባ፣ ሉዊስ ሱዋሬዝ፣ ሰርጂዮ ቡስኬትስ ነበሩ። ሊዮኔል ሜሲም ተቀይሮ የገባበት ሂደት ነበር። ቢሆንም ግን ለኢንተር ማያሚ አንድ ማስተዛዘኛ ግብ እንኳን ማስቆጠር አልቻሉም። ይህ የሪያል ሲዝን ጥሩ በሆነ መልኩ እየተጓዘ ይገኛል ማለት አይቻልም ለኢንተር ማያሚ ማለት ነው። ታዲያ
በዚህ ጨዋታ ላይ ታሊስካ 3 ግቦችን ማስቆጠር መቻሉን ተከትሎ በስቴዲየም ተገኝቶ ጨዋታውን ሲታደም የነበረውን የክሪስቲያኖ ሮናልዶን የቡድን አጋሩን ትሬድማርክ ወይም ሴሌብሬሽን ወይም ደግሞ የደስታ አገላለጽ ተጠቅሟል። ሊዮኔል ሜሲ ፊት ማለት ነው። ከዚህ በፊትም በተለይ ኢንተር ማያሚ ከአልሂላል ጋር ባደረጉት ጨዋታ ላይ 4-3 በተሸነፉበት መርሃ ግብር ላይ ማይክል የተባለው የአጥቂ መስመር ተጫዋች ጎል ካስቆጠረ በኋላ እንግዲህ ሮናልዶ በሌለበት ማለት ነው ሜዳ ውስጥም ሮናልዶ አልነበረም፣ ጨዋታውንም ሲታደም አልነበረም። ግን እሱን የደስታ አገላለጽ ሊዮኔል ሜሲ ፊት ሲያደርግ እንደነበር ይታወቃልና ይበልጥ ጉዳዩ ደግሞ እየከረረ ይሄዳል ማለት ይቻላል። ቀደም ሲል ከሊዮኔል ሜሲና ከክሪስቲያኖ ሮናልዶ ጋር ተያይዘው በተለይ ሚዲያዎች እንዲሁም ደጋፊዎች እንዲሁም ተጫዋቾች ሳይቀር ያላቸውን የግል አስተሳሰብና አመለካከት በሁለቱ ተጫዋቾች ዙሪያ ማለት ነው የሚያሳዩበት መድረክም እየሆነ ይገኛል ማለት ይቻላል። እግር ኳስ በአጠቃላይ እንግዲህ መጨረሻ ጨዋታ ያከናውናል አልናስር ከአልሂላል ጋር ማለት ነው። በዚህ መሰረት የሪያድ ሲዝን ጨዋታዎች የሚጠናቀቁ ይሆናል። ኢንተር ማያሚ ግን ጥሩ የሚባል የዚህ የሪያድ ሲዝን ቆይታ እያሳለፉ ይገኛሉ ማለት አይቻልም። ትናንትናም 6-0 በሆነ ሰፊ ውጤት ተረምርመዋል ማለት ይቻላል። ትናንትና የነበሩ የክለብ ፉትቦል ጨዋታዎች ነው የሚመስሉት። ከዛ ውጪ ትናንትና የተጫዋቾች የዝውውር መስኮት በይፋ የተጠናቀቀበት ቀን ነው። በትልቅ ሊነሱ የሚችሉ ክለቦች በዚህ የዝውውር መስኮት ላይ በስፋት ያልተንቀሳቀሱበት የዝውውር መስኮት ሆኖ አልፏል። ትናንትና እኩለ ሌሊት 6 ሰዓት ላይ የዝውውር መስኮቱ ሲጠናቀቅ የተለያዩ ክለቦች ስብስባቸውን ለማጠናከር በዝውውር መስኮቱ ተሳትፈውበታል። የኖቲንጋም ፎረስት ኦሬል ማንጋላ ኦሎምፒክ ሊዮን መቀላቀሉ እርግጥ ሆኗል። ለዚህ ተጫዋች ሊዮን 10 ሚሊዮን ፓውንድ አሁኑኑ የሚከፍል ይሆናል። የፊታችን ሰኔ ወር ላይ ደግሞ ተጫዋቹን በ20 ሚሊዮን ፓውንድ በቋሚነት ለማስፈረም ከውሳኔ ላይ ደርሷል ማለት ነው። ተጫዋቹ እንግዲህ በትላንትናው ዕለት የጤና ምርመራውን በተሳካ ሁኔታ በሊዮን ከተማ በመገኘት ማከናወኑም ተገልጿል። ከዚህ ከኦሎምፒክ ሊዮን ጋር ተያይዞ ሌላ አነጋጋሪ ጉዳይ ተፈጥሯል። በተለይ የዌስትሃሙን ሴድ ቤንራማን ለማስፈረም ከጫፍ ደርሰው ነበር። ተጫዋቹም ወደ ሊዮን አቅንቶ የሊዮንን ማሊያ በመልበስ በተለይ ኮሜርሻል የምንላቸው ወይም ደግሞ ክለቡን መቀላቀሉን የሚያሳዩ ፎቶዎችና ቪዲዮዎች ሹት አድርጎ ወይም ተቀርጾ ማለት ነው ተጫዋቹን ማስፈረማቸውን ይፋ ሊያደርጉ በነበረበት ሰዓት ላይ የዝውውር መክሸፉ ተረጋግጧል። ሊዮን እንዲሁም ይህንን ተጫዋች በ5 ሚሊዮን ዩሮ የውሰት ሂሳብ ለማስፈረም እንዲሁም የውድድር ዘመኑ ሲጠናቀቅ በ12 ሚሊዮን ዩሮ በቋሚነት ማስፈረም የሚችሉበትን መብት በውል ውስጥ አካተው ነበረ ሊፈራረሙ ከጫፍ የደረሱት። ጉዳዩ ምንድነው? የተሳሳተ ሰነድ ኦሎምፒክ ሊዮን ከዚህ ተጫዋች ጋር ተያይዞ ማግኘታቸውን ማረጋገጣቸውን ተከትሎ ነው በተለይ ዝውውሩ እንዳይከናወን ያደረጉት ማለት ነው። ዌስትሃሞች የተሰነደ ትክክለኛ የተሰነደ ፋይል አይደለም የሚላኩት። ለምሳሌ ተጫዋቹ ሜትር ከ80 ከሆነ ሜትር ከ85 ነው። ተጫዋቹ ግራኝ ከሆነ ቀኝ ነው ዶሚናንት ፉቱ ነው ማለት ነው። ወይም ደግሞ በተደጋጋሚ የሚጠቀመው እግሩን ይሄ ነው ብሎ ሰነዱ ላይ ከተመዘገበ እድሜው 20 ነው ተብሎ እድሜው 22 ወይም 23 ከሆነ እንደዚህና መሰል ጉዳዮች እነዚህ ያነሷቸው በስሱ የሚነሱ ጉዳዮች ነው ሰነድ ከመሰነድ ጋር ተያይዞ ማለት ነው። በተፈጠረ ክፍተት ሴድ ቤንራማ ያሰበውን ዝውውር ማሳካት አልቻለም ማለት ነው። ተጫዋቹ ግን ጉዳዩን ዝም ብሎ እንደማያልፈው ነው እየተገለጸ የሚገኘው። እንደሚታወቀው ከዚህ በፊት ሀኪም ዚየች እንዲሁ በተመሳሳይ ቼልሲ ተጫዋች በነበረበት ሰዓት ላይ የትራንስፈር ዴድላይን ላይ የዝውውር መዝጊያ ቀን ላይ ወደ ፓሪስ ሴን ጀርሜን የሚያደርገውን ጉዞ ለማጠናቀቅ ፓሪስ ተገኝቶ ልክ በተመሳሳይ እንደ ሴድ ቤንራማ ማለት ነው ማሊያ ለብሶ ፎቶ ተነስቶ የተሳሳተ ሰነድ ቼልሲዎች መላካቸውን ተከትሎ ዝውውሩ በጊዜ መጠናቀቅ አልቻለምና የተጫዋቹ ዝውውር መክሸፉ የሚታወቅ ነው። ሀኪም ዚየች ጉዳዩን ዝም ብሎ ነበር ያለፈው። ግን አንዳንድ ተጫዋቾች በተለይም ደግሞ አብዛኛው ሁሉም ተጫዋቾች ማለት በሚቻል መልኩ ይህንን ጉዳይ ዝም ብሎ አለማለፍ ግን መብት አላቸው። ክለባቸውን የመክሰስም መብት አላቸውና ሴድ ቤንራማ ያንን ነገር እንደሚያደርግ ነው እየተገለጸ የሚገኘው። ለፊፋ ጉዳዩን አፒል እንደሚያደርግ እንዲሁም ደግሞ ጥያቄ እንደሚጠይቅና የአግባብነት ጥያቄ ማለት ነው እንዲሁም ደግሞ ክለቡን ለክስ ለማቅረብ መወሰኑ ነው እየተገለጸ የሚገኘው። የሰውን ዝውውር ማሳካት አልቻለም። አልጄሪያዊ የአጥቂ አማካይ መስመር ተጫዋች ትላንትና የጤና ምርመራውንም ለማከናወን ወደ ስፍራው አቅንቶ ነበር። በተለይ በግሩፓማ ስቴዲየም ለማቅናትና የኦሎምፒክ ሊዮን ተጫዋች ለመሆንም ጓጉቶ እንደነበር ይታወቃል። ከዛ አንጻር ጉዳዩን ለዓለም አቀፍ የእግር ኳስ አወዳዳሪ አካል ወይም ደግሞ ፊፋ አቤት ማለቱ አይቀርም እየተባለ ይገኛል። ሌላው ባየር ሙኒክ ነው። የጀርመኑ ኃያል ክለብ በተለይ የክንፍ አጥቂ መስመር ተጫዋቹን ኪንግስሌይ ኮማን በተለይ በጉዳት ማስተናገዱን ተከትሎ የዚህን ተጫዋች ተተኪ የሚሆን ተጫዋች የዝውውር መስኮቱ ከመዘጋቱ በፊት ማስፈረማቸው ተረጋግጧል። ፈረንሳይ የክንፍ አጥቂ መስመር ተጫዋች ከቨርደር ብሬመን ጋር ባደረጉት ጨዋታ ላይ ጉዳት አስተናግዶ ከሜዳ መውጣቱን ተከትሎ በትንሹ እስከ ሚያዝያ ወር ድረስ ከሜዳ እንደሚርቅ የቡድኑ ሕክምና አባላት ማሳወቃቸውን ተከትሎ ባየር ሙኒክ በቀላሉ ገበያው ላይ አጥቂ መስመር ተጫዋች እንዲያማትሩ ምክንያት ሆኗል ማለት ነው። ብሪያን ዛራጎዛን ደግሞ ከግራናዳ ማስፈረማቸው ተገልጿል። ተጫዋቹ የኮማንን ቦታ በሚገባ ይወጣል ተብሎ ይገመታል ማለት ነው። ለዚህም እስከ 5 ሚሊዮን ዩሮ የሚከፍሉ ወይም ወጪ የሚያደርጉ ይሆናል ማለት ነው። እንደሚታወቀው ባየር ሙኒክና ባየር ሌቨርኩሰን የዘንድሮውን የጀርመን ቡንደስሊጋ ለማሳካት በዋናነት ወይም ደግሞ ከሁለቱ ክለቦች ይወጣል ተብሎ አይገመትም። የዘንድሮ የቡንደስሊጋ ውድድር ወይም ደግሞ የውድድር ዘመን በአጠቃላይ ከሁለቱ ክለቦች ይወጣል ተብሎ አይገመትምና ለዚህም
ይመስላል በተለይ ባየር ሙኒክ ያለበትን ክፍተት በሚገባው በመተካት በስፋት እየተንቀሳቀሰ የሚገኘው ማለት ነው። ከዛ ውጪ ኖቲንጋም ፎረስት አልተቻለም። ሶስተኛ ተጫዋች አስፈርሟል። ግብ ጠባቂው ማትስ ሴልዝን ከስትራስበርግ ማስፈረማቸው ተረጋግጧል። ለዚህ ቤልጂየማዊ ግብ ጠባቂ ከ6 እስከ 7 ሚሊዮን ፓውንድ የሚከፍል ይሆናል ተብሏል። ከዚህ በፊት ጆቫኒ ሬናና ሮድሪጎ ሪቤሮን ማስፈረማቸውን ጠቅሰን ነበር። የዝውውር መስኮቱ ሳይጠናቀቅ ደግሞ ሶስተኛ ተጫዋች ማስፈረማቸውን ይፋ አድርገዋል። በርንማውዝ የአጥቂ መስመር ተጫዋች አስፈርሟል። ቱርኪያን ኤኒስ ኡናልን ከሄታፌ ማስፈረማቸው አረጋግጧል። ይህ ተጫዋች በስፋት ጥሩ እንቅስቃሴ የሚያደርግ ተጫዋች በአውሮፓ መድረክ ላይ ካሉ ጥሩ የ9 ቁጥር ተጫዋቾች መካከል አንዱ እንደሆነ ብዙዎች ይናገሩለታል። በተለይ በርንማውዝ ይህንን ተጫዋች በውሰት ነው ያስፈረሙት፣ ግን ደግሞ በ16.5 ሚሊዮን ፓውንድ ተጫዋቹን በቋሚነት የማስፈረም ግዴታ በጥቅል ውስጥ የተካተተበትን ውል ነው ሁለቱ ክለቦች የተፈራረሙት። ምናልባት በቀጣይ ስሙ ከተለያዩ ክለቦች ጋር ሲያዝ እንደነበር ይታወቃል። ዶሚኒክ ሶላንኬ ይህ የ26 ዓመት የአጥቂ መስመር ተጫዋች ወደ ትልቅ ክለቦች ማቅናት የሚያስችል አቅም እንዳለው ይነገርለታልና የዚህን ተጫዋች ተተኪም ይሆናል ተብሎ ነው የሚገመተው። ምናልባት ከክረምት በላይ ግን በበርንማውዝ በቫይታሊቲ ስቴዲየም የሚቆይ ተጫዋች አይደለም ነው እየተባለ የሚገኘው ዶሚኒክ ሶላንኬ። ለዛም ይመስላል ኤኒስ ኦናልን እንዲሁ ለማስፈረም ከውሳኔ ላይ ደረሱት ማለት ነው። ተጫዋቹን እንግዲህ በርካታ የፕሪሚየር ሊግ ክለቦች ለማስፈረም ፍላጎት ማሳየታቸው የሚታወቅ ነው። ከዚህ ውጪ የቱርኩ ክለብ ጋላታሳራይ ሰርጅ ኦሬን ባለቀ ሰዓት አስፈርመውታል። በኖቲንጋም ፎረስት የተጫወተ እንደሚገኝ ይታወቃል። ሰርጅ ኦሬ የቱርኩን ክለብ ግን ይህንን ተጫዋች ለማስፈረም ያቀረቡት ጥያቄ በኖቲንጋም ፎረስት ተቀባይነት አግኝተዋል። ተጫዋቹ የቶተናም ተጫዋች በነበረበት ሰዓት ላይ አሰልጣኙ ኑኖ ስፕሪቶ ሳንቶ እንደነበሩ ይታወቃልና ተጫዋቹን በተደጋጋሚ ተቀያሪ ወንበር ላይ እንዲቀመጥ ማድረጋቸው አይዘነጋም። ማዶ ሆርቲ ነበር በጊዜው የሚያጫወቱት። ታዲያ አሰልጣኙ ኖቲንጋም ፎረስትም ተከትሎት መጥተዋልና ጎንዛሎ ሞንቴል ነው በዚህ ቦታ ላይ በቋሚነት እያሰለፉት የሚገኙት። ይህንን ተከትሎ ማለት ነው ሰርጅ ኦሬ አሁንም ቢሆን ክለብ መቀየር ግዴታ ውስጥ እንዲገባ ምክንያት ሆኗል ማለት ነው። አሁን ባለው ወቅት ሁኔታ ኦሬ ሀገሩ እያስተናገደች በምትገኘው አፍሪካ ዋንጫ ላይ ሆኖ ከዚህ ክለቡ ጋር እንዲሁ መለያየቱ የተረጋገጠበት ሂደት አለ ማለት ነው። የቱርኩ ክለብ በዚህ ቦታ ላይ ፈረንሳዩን ሳሻ ቦይን የክለባቸው ብቻም ሳይሆን በቱርክ ሊግ ጉዱ ተጫዋች በመሆን ለባየር ሙኒክ አሳልፈው መስጠታቸው ተከትሎ እዚህ ቦታ ላይ ክፍተት እንዳይፈጠርባቸው ሲሉ የዝውውር መስኮቱ ከመጠናቀቁ በፊት የዚህን ተጫዋች ግልጋሎት ማግኘታቸውን አረጋግጠዋል ማለት ነው። እንግዲህ በበርካታ ክለቦች ሲፈለግ የነበረው እንዲሁ የተጫዋች ማለት ነው ሰርጅ ኦሬ ማረፊያው ጋላታሳራይ ሆኗል ማለት ነው። ከዛ ውጪ ሰፊ ትኩረትን ማግኘት ከቻሉ ወጣት ተጫዋቾች መካከል በዋናነት ሊጠቀስ የሚችለው የፓሪስ ሴን ጀርሜው ሁጎ ኤኪቲኬ በመጨረሻም ፊርማው ለአይንትራክት ፍራንክፈርት አስቀምጧል። በአውሮፓ ውስጥ ሃይሊ ሬትድ ከሆኑና ጥሩ አቅምና ክህሎት ካላቸው ወጣት ተጫዋቾች መካከል ስሙ ይጠቀሳል። ሁጎ ኤኪቲኬ ወደ ጀርመን ለማቅናት ወስኗል። እንግዲህ ክለቡ በውሰት ነው ፊርማውን የሚያስቀምጠው። የውድድር ዘመኑ ሲጠናቀቅ ግን በ30 ሚሊዮን ፓውንድ ተጫዋቹን በቋሚነት ማስፈር የሚችሉበት መብት በውል ውስጥ አካቷል ተብሏል። እንግዲህ የሉዊስ ኤንሪኬው ፓሪስ ሴን ጀርሜን ለዚህ ተጫዋች የሚሆን ቦታ ያላቸው አይመስልም። ከዛ አንጻር ነው ተጫዋቹን በውሰት እንዲያቀና ፈቃድ እየሰጡት ማለት ነው። ሌላው የዌስትሃም አማካይ መስመር ተጫዋች ፓብሎ ፎርናልስ ነው። ወደ ሪያል ቤቲስ የሚያደርገውን ዝውውር አጠናቋል። ይህ ስፔናዊ ተጫዋች ከዴቪድ ሞይስ የቋሚ ተሰላፊነት እርከን ከጨዋታ እየራቀ የመጣ ተጫዋች መሆኑ ይታወቃል። በአሰልጣኝ ማኑኤል ፔሌግሪኒ የሚሰለጥኑት ሪያል ቤቲሶች ደግሞ የአማካይ መስመራቸውን ለማጠናከር ሲሉ ይህንን ተጫዋች ለማስፈረም መወሰናቸው የሚታወስ ነው። ታዲያ ተጫዋቹን ለማስፈረም በቀጥታ 6 ሚሊዮን ፓውንድ የሚከፍሉ ሲሆን 4 ሚሊዮን ፓውንድ ደግሞ በአዶንስ በአጠቃላይ በ10 ሚሊዮን ፓውንድ በመክፈል ተጫዋቹን ማስፈረማቸውን ትላንትና ምሽት ከተረጋገጡ ዝውውሮች መካከል ይጠቀሳል። ከዛ ውጪ በዋናነት ሊነሳ የሚችለው ጉዳይ እስከ መጨረሻው ደቂቃዎች ድረስ መከታተል የሚጠበቅብን ብለን ስናነሳው የነበረው የአርማንዶ ብሮሃ ዝውውር ነው። ይህ አርሜኒያ የተከላካይ መስመር ተጫዋች በውሰቱ ወደ ፉላም ማቅናቱ ተረጋግጧል። የማርኮ ሲልቫው ቡድን በተለይ በቼልሲ ቤት እየተቸገረ የሚገኘው ተጫዋች የግላቸው ማድረግ ችሏል ማለት ነው። 21 ዓመቱ ላይ ነው የሚገኘው። ይህ ተጫዋች ካጋጠመው የኤሲኤል ጉዳት በኋላ በተለይ ወደ ሜዳ ከተመለሰ ወዲህ አቅሙን ግን በድጋሚ ለማግኘት ተስኖታል። የተጫዋች በመካከላቸው እንደሚታወቀው ፉላምና ቼልሲ የ8 ደቂቃ የእግር መንገድ ብቻ እንዳለ ነው የሚታወቀው። ቅርብ ጎረቤታሞች ናቸው። ብሮሃ ምናልባትም የእግር ኳስ አቋሙን ለማስተካከል ሁነኛ እድል እንዳገኘ ነው በስፋት እየተገለጸ የሚገኘው ማለት ነው። ፉላም ተጫዋቹን በቋሚነት ለማስፈረም ነበር ፍላጎታቸው፣ ግን ቼልሲዎች የጠየቁት 50 ሚሊዮን ፓውንድ የማይቀመስ ሆኖባቸዋል። ስለዚህ ተጫዋቹን በውሰት ለማስፈረም ከስምነት ላይ ደርሷል ማለት ነው። እንግዲህ የውሰት ሂሳቡን ፉላም 4 ሚሊዮን ፓውንድ የሚከፍል ይሆናል። የውድድር ዘመኑ እስኪጠናቀቅ ድረስም ተጫዋቹ በክራቨን ኮቴጅ የሚቆይ ይሆናል። ከዚያም ወደ ስታንፎርድ ብሪጅ በቀጥታ ወደ ቼልሲ የሚመለስ ይሆናል ማለት ነው። ከዝውውር ወጣ ወዳሉ መረጃዎቻችን ስናቀና ጃፓናዊው ጂኒያ ኢቶ ከስብስቡ ተቀንሶ ብሔራዊ ቡድኑን ለቆ እንዲወጣ ከውሳኔ ላይ መደረሱ ተሰምቷል። የእስያ ዋንጫ በኳታር አስተናጋጅነት እየተከናወነ እንደሚገኝ ይታወቃል። ሩብ ፍጻሜውን ከተቀላቀሉ 8 ቡድኖችም ታውቋል። ከነዛ መካከል የጃፓን ብሔራዊ ቡድን አንዱ ነው። ይህንን ዋንጫ ለማሳካትም ቅድሚያ ግምት ከተሰጣቸው ሀገራት መካከል አንዱ ነው የጃፓን ብሔራዊ ቡድን። ታዲያ ጂኒያ ኢቶ የተባለው ተጫዋች በጾታዊ ጥቃት ምክንያት በቀረበበት ክስ ከስብስቡ እንዲቀነስ ምክንያት የሆነ ጉዳይ እንደሆነ ተገልጿል። በቀጥታ የጃፓን ብሔራዊ ቡድን ካረፈበት ሆቴል እንዲሰናበትና ወደ ክለቡ ሬምስም እንዲመለስ ተደርጓል ማለት ነው። 2 እንስቶች ላይ ጾታዊ ጥቃት ክስ ተከፍቶበታል የጃፓን ተጫዋች ጂኒያ ኢቶ። ስለዚህ ጉዳዩን በግል እንዲከታተል እንዲሁም ከስብስቡ እንዲቀነስ ሲል
ብሔራዊ ቡድኑ የወሰነበት ሂደት እንዳለ መመልከት ይቻላል። ከዛው የአፍሪካ ዋንጫ የሩብ ፍጻሜ ጨዋታዎች ዛሬ ቀጥሎ ይከናወናሉ። ናይጄሪያ ከአንጎላ ምሽት 2 ሰዓት እንዲሁም ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ከጊኒ ጋር ምሽት 5 ሰዓት በሚያደርጉት ጨዋታዎች የሩብ ፍጻሜ ጨዋታዎች ጅማራቸውን ያበስራሉ። እያንዳንዱ የአፍሪካ ዋንጫ ጨዋታ በተለይ ደግሞ አሁን ካለው ወቅታዊ ሁኔታ አንፃር ሁሉም ጨዋታዎች በጉጉት የሚጠበቁ አይነት ጨዋታዎች ናቸው ሊባል ይችላል። ናይጄሪያ ዘንድሮ ምንም ሽንፈት ያልቀመሰች ቡድን ናት በአፍሪካ ዋንጫው። እንግዲህ ይህንንም ዋንጫ ለማሳካት አሁን ባለው ሁኔታ ማለት ነው ካሉት 8 ቡድኖች እድሏ ሰፊ ነው ከሚባሉ ሀገራት መካከል በዋናነት ልትነሳ ትችላለች። የናይጄሪያ አሰልጣኝ ሆዜ ፔዜሮ ሁለቱም ቡድኖች ማለት ነው ግማሽ ፍጻሜ መቀላቀል ይፈልጋሉ። ስለዚህ እነን ጨዋታ በተለይ ለየት ባለ መልኩ ትኩረት ሰጥተን መጫወት መቻል ይኖርብናል ሲሉ ተደምጠዋል። ናይጄሪያ በጥሎ ማለፉ ካሜሮንን እንዲሁም ደግሞ አንጎላ በጥሎ ማለፉ ናሚቢያን ረትተው ነው እርስ በርስ የሚገናኙት። የቪክተር ኦሲሜን ረፍት አልባ እንቅስቃሴ ግን በጨዋታው ልዩነት ፈጣሪ ጉዳይ ሊሆን እንደሚችል ተገምቷል ማለት ነው። ከዛ ውጪ ጆዜ ሞሪኒዮ ስሙ ከማንቸስተር ዩናይትድ ጋር እየተያዘ ይገኛል። ፖርቹጋላዊ አሰልጣኝ ባሳለፍነው ወር ከሮማ አሰልጣኝነቱ መነሳቱ ይታወቃል። 61 ዓመት ላይ ነው የሚገኘው የአሰልጣኝ በአስደናቂ ሁኔታ በተለይ በአሰልጣኝነት ሂደት ውስጥ ያለፈ ግለሰብ ነው። ጆዜ 26 ዋና ዋንጫዎችን አሳክቷል በአሰልጣኝነት ጊዜው። እንደ ፖርቶ፣ ቼልሲ፣ ኢንተር ሚላን፣ ሪያል ማድሪድ እና ቶተናም ያሉ ክለቦችን ማሰልጠን ችሏል። ከቶተናም ውጪ እያንዳንዱ ክለብ ላይ በትንሹ አንድ ዋንጫ እንኳን ሳያሳካ ይወጣም ጆዜ ሞሪኒዮ። ከ2016-2018 በማንቸስተር ዩናይትድ ቤት በተለይ ሉዊ ቫን ሃለን በመተካት ማሰልጠን መጀመራቸው ይታወቃል። በሁለተኛው የውድድር ዘመናቸው በኦልድ ትራፎርድ እንዲሁ ቀዮች ሰይጣኖች የፕሪሚየር ሊጉን ላይ ሁለተኛ ደረጃን ይዘው እንዲያጠናቁ ማድረግ ችሏል። ይህም በስራው ውስጥ ካሉት ምርጥ ስኬቶች አንዱ ነው ሲል ለራሱ መናገሩ አይዘነጋም። ከዛ በተጨማሪም የአውሮፓ ሊግ ክብረንም በዚህ ክለብ ውስጥ ማሳካት መቻሉ አይዘነጋም። እንደ ዴይሊ ሜል መረጃ ከሆነ ጆዜ ሞሪኒዮ በዩናይትድ ቤት ያልጨረሰው ስራ ስላለ ምናልባትም ወደ ዩናይትድ የመመለስ ፍላጎት እንዳለው ነው የገለጸ የሚገኘው። ዘገባው አክሎ ሞሪኒዮ ከሰር ጂም ራትክሊፍ እና ከአይኔውስ ኬሚካል ግሩፕ ጋር በጋራ ለመስራት ዝግጁ ነው ብሏል። አዲሱ ባለሀብት የክለቡን የእግር ኳስ እንቅስቃሴ እንደተረከቡ ይታወቃልና ጫና ውስጥ የሚገኘው ኔዘርላንዳዊ አሰልጣኝ ኤሪክ ቴን ሃግን ለመተካቱ ነኛው ግለሰብ ጆዜ ስለመሆናቸው ተስማምቷል እየተባለ ነው የሚገኘው። ሆላንዳዊ አሰልጣኝ ከቅርብ ወራት ወዲህ ጫና ውስጥ ከገባ ቆየት ያለ አሰልጣኝ ነው። ምክንያቱም ክለቡ ወደ 4ኛ ደረጃ ለመግባት ሲቸገርና እንዲሁም ደግሞ ሻምፒየንስ ሊግ እንዲሁም ከካራቦ ካፕ ውድድሮች የወጡበት መንገድ የክለቡ ደጋፊዎችን ያስቆጣ ጉዳይ እንደሆነ አይዘነጋም። ሞሪኒዮ በቀዮች ሰይጣኖች አሰልጣኝነት የመጀመሪያው ውድድር ዘመን የአውሮፓ ሊግና የካራቦ ዋንጫን ማሳካት መቻሉ ይታወቃል። ከ2001 ጀምሮ ሮማ ውስጥ የነበረውን ቆይታ በ2022 የኮንፈረንስ ሊግ በማሸነፍ ክለቡን በ11 ዓመት ውስጥ የመጀመሪያው ዋንጫ እንዲያሳኩም ትልቅ ሚና መወጣቱም ይታወቃል። ኦማር ቤራዳን የክለቡ አዲሱ ዋና ስራ አስኪያጅ ሆነው እንዲሰየሙ ከውሳኔ የደረሰው ቀዮች ሰይጣኖች አዲስ የቴክኒካል ዳይሬክተርን በቅርብ ጊዜ ይሾማሉ ተብሎ ይጠበቃል። የአሰልጣኝ ቴን ሃግ ውጤት ጦት የሚቀጥል ከሆነ ግን እየተነቃነቀ የሚገኘው ወንበራቸው ላይ መነሳታቸው አይቀርም ሲሉ በርካታ ምንጮች ከወዲሁ እየጠቆሙ ይገኛሉ ማለት ነው። ሉካ ሞድሪች የውድድር ዘመኑ ሲጠናቀቅ ከሪያል ማድሪድ ጋር እንደሚለያይ ተረጋግጧል። ክሮኤሽያ አማካኝና የወርቅ ኳስ አሸናፊ ሉኪታ ከዚህ የውድድር ዘመን ባለፈ በማድሪድ ቤት እንደማንመለከተው በስፋት ነው የተገለጸ የሚገኘው። የመረጃ መላው ማድሪዳውያንን እንዲሁም ደግሞ በአጠቃላይ ሳንቲያጎ ቤርናቦ ቅርብ ለሆኑ አካላትን የሚያስደስት አይደለም። የ38 ዓመት ተጫዋች በዚህ ዓመት በቡድን ውስጥ የነበረውን ቦታ ከማጣቱ ኮንትራቱን በአንድ ዓመት ለማራዘም ፍላጎት አላሳየም። ሞድሪች በውድድር ዓመቱ ከመጀመሩ በፊት የመሃል ሜዳ ላይ ጉዳት ቢደርስበትም በዚህ ውድድር ዘመን 13 ጨዋታዎች ላይ ብቻ ነው ለሎስ ብላንኮሶቹ ተሰልፎ መጫወት የቻለው። ሞድሪች እንግዲህ ከ2018 ጀምሮ በቡድን ውስጥ መደበኛ ባልሆነ መልኩ የመጀመሪያ ተሰላፊ ውጪ የሆነ ይገኛል። ዘንድሮ ውድድር ዘመን ደግሞ ለመጀመሪያ ጊዜ ነው ይህ ሲሆን ማለት ነው። በተለይ ቦታውን በዩራጓዩ ፌዴሪኮ ቫልቬርዴ እየተነጠቀ ይገኛል። ማኑ ካሬ ነው እንግዲህ እንደዘገበው ከሆነ ደግሞ ሞድሪች በሚቀጥለው የውድድር ዘመን ከዚህ ጊዜ ያነሰ ጊዜ ነው የሚሰጠውና በተለይ በዚህ ክለብ ውስጥ ለመቀጠል ምንም አይነት እቅድ እንዳይኖረው ምክንያት ሆኗል ተብሏል። ካርሎ አንቸሎቲ በቆይታው ላይ ውሳኔውን የሚወስነው ራሱ ተጫዋቹ መሆን አለበት ሲሉ መናገራቸው የሚታወቅ ነው። ከዚህ በፊት ሪፖርቶች ሞድሪች ይህንን ጉዳይ ይበልጥ በተለይ መጫወት እድሉን የሚያጠብበት ሆኖ አግኝቶታል ሲሉ መዘገባቸው አይዘነጋም። ለዚህም ሎስ ብላንኮሶቹ ለመልቀቅ ከውሳኔ ላይ መድረሱ ነው የተጠቆመ የሚገኘው። እጅግ ስኬታማ ጊዜን በነጩ ማሊያ ማስመልከት የቻለ ተጫዋች ነው ሉካ ሞድሪች። 5 የቻምፒየንስ ሊግ ዋንጫዎችን ጨምሮ በርካታ የቡድንም ሆነ የግል ክብርን ማሳካት ችሏል በተለይ በማድሪድ ቤት። ታዲያ በቀጣይ ወደ ሳውዲ አረቢያ ሊያቀና የሚችልበት ሂደት እንዳለ ተገልጿል። በቀጣይ ዓመት ግን በማድሪድ ቤት ሉካ ሞድሪችን አንመለከተውም ሲሉ በርካታ ምንጮች እየጠቆሙ ይገኛሉ። በትላንትናው ጨዋታ ግን ከሄታፌ ጋር ባደረጉት መርሃ ግብር ላይ በቋሚ ተሰላፊነት ወደ ሜዳ የገባ ተጫዋች መሆኑን መመልከት ይቻላል። ከዛ ውጪ ሊቨርፑል እግር ኳስ ያስተዳድራቸው እንዲመራላቸው ማይክል ኤድዋርድስ ለመሾም ያደረጉት ጥረት ውድቅ ሆኗል። አሰልጣኝ ብቻም ሳይሆን ቴክኒካል ዳይሬክተር መሾም ይጠበቅባቸዋል የክለቡ ባለቤቶች ፌንዌይ ስፖርትስ ግሩፕ ወይም ኤፍኤስጂ ማለት ነው። ከዚህ ቀደም አብሯቸው የሰራውን ማይክል ኤድዋርድስን የክለቡ አስተዳደራዊ ጉዳዮች እንዲሁም እቅድ በመንደፍ በሊቨርፑል ቤት ያለውን እንቅስቃሴ ሊያስቀጥል የሚችለው አሰልጣኝና ቴክኒካል ዳይሬክተር የመሾሙ ሂደት ላይ የራሱን ሙያዊ ድጋፍና አስተዋጽኦ እንዲያደርግ ጥያቄ የቀረበለት ሲሆን ማይክል ኤድዋርድስ ግን ጥያቄውን ውድቅ ማድረጉን የተገለጸ የሚገኘው ሊቨርፑል አሁንም በአሰልጣኝ ዘርፍ ዣቪ አሎንሶና ሮቤርቶ ዲዘርቢ ለመሾም በዋናነት መምረጣቸው እየተገለጸ
እየተገለጸ ይገኛል ማለት ነው። በመጨረሻም የፈጣን መኪና ውድድሮች ወይም ደግሞ የፎርሙላ 1 ላይ የሚወዳደረው እንግሊዛዊ ሉዊስ ሃሚልተን የፌራሪ መኪና አምራች ድርጅትን ተቀላቅሏል። የ7 ጊዜ የዓለማችን ፈጣን መኪና ሻምፒዮን መሆን የቻለው እንግሊዛዊ ሉዊስ ሃሚልተን ፊቱን ወደ ፌራሪ ማዞሩም ይፋ ሆኗል። በ10 ዓመት ውስጥ በስፖርቱ ታሪክ ከታዩ እጅግ አስገራሚ ዝውውሮች መካከል የሚካተት ነው ሲሉ በርካታ ምንጮች እየጠቆሙ ይገኛሉ። በፌራሪ መኪና አምራች ድርጅት ውስጥ የሚያሽከረክረው ካርሎስ ሳይንዝ ጁኒየር በ2024 ውሉ ይጠናቀቃል። ስለዚህ ሃሚልተን የሱን ቦታ ነው ይተካል እየተባለ የሚገኘው። ከ2013 እስከ 2020 በመርሴዲስ ቤንዝ የመኪና አምራች ድርጅት ጋር በነበረው ቆይታ እጅግ ደማቅ ጊዜን እንዲሁም በፈጣን የመኪና ውድድሮች ወይም በዚህ በፎርሙላ 1 ውድድሮች ላይ ከፍተኛ ብልጫና የበላይነትን መውሰድ ችሎ እንደነበር ይታወቃል። ሉዊስ ሃሚልተን በኤፍ1 ታሪክም በጣም ስኬታማ የመኪና ሞዴልና አሽከርካሪ እንደነበሩ መረዳት ይቻላል። ከ2021 በኋላ ግን ሃሚልተንና መርሴዲስ ምንም አይነት ክብሮችን ማሳካት አልቻሉም። በአንጻሩ የሬድ ቡሉ ተወዳዳሪ ማክስ ቨርስተፐን ከቅርብ ጊዜ ወዲህ በሬድ ቡል የመኪና አምራች ድርጅት ጋር የዓለም ክብሮችን በመጎናጸፍ ሃሚልተን ላይ የበላይነት ብልጫውን መውሰድ ችሏል። ታዲያ ከዓመት ዓመት መርሴዲስ የመኪና አምራች ድርጅት ሞዴላቸው ላይ የኢንጂን የሞተር እድሳት እንዲሁም በአጠቃላይ ተጠናክረው እንዲመጡ ግብዓት ሊሆኑ የሚችሉ ጉዳዮች ላይ በንቃት ለመንቀሳቀሳቸው በተለይ ብልጫ በሌሎች ተወዳዳሪዎች እንዲወሰድባቸው ምክንያት ሆኗል ማለት ነው። ይህም ሃሚልተን መርሴዲስ እንዲለቅ ምክንያት ሆኗል። በ2025 ነው እንግዲህ አዲሱ የፎርሙላ 1 የውድድር ዘመን የሚጀምረው። ታዲያ ሉዊስ ሃሚልተን ያኔ እድሜው 40 ይደርሳል። በኤፍ1 ወይም በፎርሙላ 1 ታሪክ ውስጥ ግን ልክ እንደ ሃሚልተን ሁሉ 7 ጊዜ ዓለም ሻምፒዮን መሆን የቻለው የፎርሙላ 1 አሽከርካሪ ወይም ተወዳዳሪ የፌራሪው ማይክል ሹማከር ነው። ታዲያ ሃሚልተን ከፌራሪ ጋር በመሆን የመኪና አምራች ድርጅቱ ከ2008 በኋላ የዓለም ሻምፒዮን ለመባል ወይም ስማቸው እንዲጠራ ለራሱ ደግሞ 8ኛ ጊዜ የዓለም ሻምፒዮን በመባል አዲስ ክብረ ወሰን ለማስመዝገብ አልመው ነው እንግዲህ ፌራሪን የተቀላቀለው ማለት ነው። ታዲያ ትናንትና ይህ መረጃ ከወጣ በኋላ ምንም ከእግር ኳሱ ወጣ ያለና ከእግር ኳሱ ጋር ምንም ያገናኘው ነገር ባይኖርም በሰፊው ግን በመገናኛ ብዙሃኖች ዘንድ ተቀባይነት ያገኘና በተለይ ደግሞ በጣም በስፋት እየተቀባበሉት የሚገኘው መረጃ መሆኑን ለማወቅ ተችሏል ማለት ነው። ሉዊስ ሃሚልተን ከመርሴዲስ ቤንዝ ጋር ያለውን ውሎ አቋርጦ ወደ ፌራሪ የመኪና አምራች ድርጅት በይፋ የተቀላቀለበት ሂደት እንዳለ መመልከት ይቻላል ማለት ነው። ለዛሬ ስንላችሁ